በወረዳው በተካሄዱት የተለያዩ የልማት ስራዎች ላይ ንቁ ተሳትፎ ማድረጋቸውን ከገለጹት መካከል ባለሀብቱ አቶ ጌታቸው ወርቁ በጂደብሊው ትሬዲንግ የተለያዩ ተግባራት ተከናውነዋል። ገዋታ ወረዳ ሰፊ ብዙ ኢንቨስተሮች ያሉበት አካባቢና ምርታማነትን በቡናም የታወቀ ሪሶርስ ያለበት አካባቢ ከመሆኑ አንጻር ጂዌ ትሬዲንግ አሁን ትምህርት ቤቱንም አስመርቀን በተያዘለት ሰሌዳ መሰረት በተቀመጠው ሰሌዳ መሰረት አስመርቀን ለምርቃት ለተማሪዎች ክፍት አድርጎ ለምረቃ ለማብቃት በቂ የሆነ ማቴሪያል ዝግጅት ያደረግንና ከዚህ በኋላ በከተማውን ፎቅም ሰርተን አነቃቅተን ወደ የተነቃቃ ከተማ ለማድረግ እየተጋን እንገኛለን። በሌላ በኩል አስተያየታቸውን ከሰጡት የወረዳው ነዋሪዎች መካከል አቶ አስራት መሸሻና አቶ ዘሪሁን ዘውዴ በቅርቡ የተገነቡትና የመሰረት ድንጋይ የተቀመጠላቸው ፕሮጀክቶች የሕዝቡን ሁለንተናዊ ተጠቃሚነት የሚያረጋግጡ መሆናቸውን ተናግረዋል። አዲስ የተገነባው የአደጋ ስጋት አመራር ሰብአዊ ድጋፍ የእህል ማከማቻ መጋዘን ድንገተኛ አደጋዎች ሲከሰቱ ፈጣን ድጋፍ ለመስጠት ከማስቻሉም በላይ ጥገኝነትንና ተረጅነትን ለመቀነስ ከፍተኛ አስተዋጽኦ ያበረክታል። ተረጅነትን ከመቀነስ አንጻር መጋዘን እንደ ወረዳ አንድ መጋዘን አቋቁመናል። መጋዘኑ ደግሞ ቀጣይ ላይ እዚህ አካባቢ ላይ የሚፈጠሩ አንዳንድ አደጋዎችን መከላከል የምንችልበት መጋዘን መክፈት ብቻ ሳይሆን እህል የሚከማችበት እህል ማከማቸት ብቻ ሳይሆን ገንዘብም በግል አካውንት ተከፍቶ የሚንቀሳቀስበትን ሁኔታ ፈጥረናል። አዲስ የሚገነባው ሞዴል ቅድመ መደበኛ ትምህርት ቤት ለህፃናት ምቹና ጥራት ያለው የትምህርት ዕድል ለመፍጠር ትልቅ እገዛን እንደሚያበረክት አስተያየት ሰጪዎቹ ተናግረዋል። ቅድመ መደበኛ ትምህርት ቤት መገንባት ማለት ትውልድን በትክክል ቀረጸ ማለት ነው። በመሃሉ የትምህርት ስርዓት ተበላሽቶ ነበር። የትምህርት ስብራት የተባለው ቅድመ መደበኛ ያልተጀመረ ቦታ ላይ ያለው ትምህርት አይደለም። ቅድመ መደበኛ ትምህርት ቤት የተማሩ እኔም ልጆችን ያስተማርኩ ነኝ። ቅድመ መደበኛ ከመጀመሩ በፊት ያስተማርኩት ልጆችና ቅድመ መደበኛ ላይ የጀመሩ ልጆች የተማሩትን ትምህርት ሁኔታ ነው ሲያይ ሰማይና ምድር ነው። ሰማይና ምድር። በወረዳው በቅርቡ ስራ የጀመረው ሆስፒታል የአካባቢውን ማህበረሰብ የጤና እንክብካቤ ፍላጎት ከመመለሱም በላይ የአገልግሎት አሰጣጡን ቀልጣፋ ለማድረግ ከፍተኛ ሚና የሚጫወት ይሆናል ያሉት አስተያየት ሰጪዎቹም በሆስፒታሉ የሚጎሉ አንዳንድ ችግሮች መፍትሄ እንዲበጅላቸው ጠይቀዋል። ሁሌ አቤት የምንለው ጉዳይ ነው። መንግስትን ከልብ አመሰግናለሁ። ሆስፒታሉ ተገንብቶ ግንባታው አልቆ ተመርቆ ስራ ጀምሯል። ስራ መጀመሩ እጅግ የሚያስደስት ሲሆን ትንሽ በውስጡ የቀሩ ነገሮች አሉ፣ ያልተሟሉ ነገሮች አሉ። እዛ የሚሰሩ ሰራተኞች የሚያነሱት ቅሬታ አለ፣ ታማሚዎች የሚያነሱት ቅሬታ አለ። ይሄ ብቻ ባጭሩ ይፈታ እንጂ ማየታችን ራሱ በጣም አርኪ ነው። የተገነባ ግንባታ ለየት ያለ ግንባታ ነው። የቦታ አቀማመጡ ምኑ በጣም እጅግ ደስ የሚል ነው። የመጣው ልማትም ትንሽ ነው የሚባል አይደለም፣ ቀላል ነው የሚባል አይደለም። ግን አሁን ብዙ እኔ ከሚያወራ የሚመለከተው ክፍል ለትና ቀን ክትትል አድርጎ ጎደሉ የተባሉትን ነገሮች ቢያሟላ ህብረተሰባችን የኛ ህብረተሰብ የዜጋው አታሶ ብቻ ሳይሆን የኦሮሚያ የሸካ ሰውም የጌሻ ሰውም የሳለም ሰውም የሚጠቀመው ሆሳስ ስለሆነ የሚመለከተው ሰው ትኩረት አድርጎ የተጓደሉ ነገሮችን ቢያሟላ ጥሩ ነው የሚል ነው። የአገልግሎት አሰጣጥን ለማሻሻልና የአደረጃጀት ስራዎችን ለማጠናከር የተገነባው የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ህንጻ ለመልካም አስተዳደር መስፈን ከፍተኛ ጠቀሜታ እንዳለው ተመላክቷል። ፓርቲያችን በጣም የተሻለ አገልግሎት ለመስጠት ለህዝባችን የተሻለ አማራጭ ያለውን ቦታ በዚህ ልክ ግንባታ አስገንብቶ በዚህ ልክ ጥሩ ግንባታ ነው ዛሬ ላይ የፓርቲ ህንጻ ያስመረቅ ነው ማለት ነው። እነዚህ በሙሉ እንደ ነዋሪ እጅግ በጣም ደስታ የተሰማበት ቀን ነው ለኔ። በአጠቃላይ እነኚህ የተከናወኑ የመሰረተ ልማት ስራዎች የገዋቻ ወረዳ ህዝብ ላነሳቸው የጤና፣ የትምህርትና የመልካም አስተዳደር ጥያቄዎች ዘላቂ ምላሽ የሰጡ መሆናቸው ተገልጿል።